እንዴት አመሻችሁልኝ? ሁሉ መልካም፣ ሁሉ ሸጋ የተመሰገነ ይሁን። ዛሬ ይዤላችሁ ወደ መጣሁት ቆንጆ የሆነ የመጽሐፍ ጥቆማ ነው የምገባው። ይህ መጽሐፍ በብዙ ስራዎቹ የምናውቀው የዶክተር እንዳለጌታ ከበደ ድንቅ ስራው ነው። በ2016 ለገበያ የበቃ ረጅም ልቦለድ የገጽ ብዛቱ 280 የሆነ ሲጥል የተሰኘ ቆንጆ መጽሐፍ ነው። ይህንን መጽሐፍ ሳነባው እጅግ በጣም ክብር፣ ደስ የሚል ስሜት እየተሰማኝ ነው ያነበብኩት እና መጽሐፉንም በጣም እንደወደውና እንድጓጓለት ያደረገኝንም አንድ ገጠመኝና ሁኔታ እነግራችኋለሁ። ከዛ በፊት ግን ስለ መጽሐፉ ላውራችሁ። መጽሐፉ ከተለያዩ ቦታዎች እና በተለያየ የህይወት ሁኔታዎች ውስጥ የሚኖሩ ሰዎች መዳረሻቸውን አንድ ቦታ ላይ አንድ ስፍራ ላይ አድርገው በመኪና ውስጥ የሚገናኙ ተሳፋሪዎችን ታሪክ የሚያትት ነው እና የእነዚህ ሰዎች ታሪክ ታዲያ በተለያዩ ሁኔታዎች የሚገለጽ ነው። ፖለቲከኛ አለ። እንግዲህ አስቡት፣ አንድ ባስ ውስጥ ስትሳፈሩ 60 ምናምን ሰው ምን አይነት ማንነት ምን አይነት የተለያዩ ህይወቶች እንደሚኖሩት ያ ባስ አሰባሰባቸው እንጂ መዳረሻቸው አንድ ቢሆን እንኳን እንዲህ ሀገር ነው መሄድ የምፈልገው ብለው እንኳን ቢጓዙም የተነሱበት የሚሄዱበት ዓላማ፣ ማንነታቸው፣ የግል ታሪካቸው እጅግ በጣም የተለያየ ነው የሚሆነው እና እነዚህን ሰዎችን ነው አሰባስቦ በያዘ መኪና ውስጥ ታሪካቸውን፣ ህይወታቸውን እየተረከልን ማንነታቸውን እንደዛውም ደግሞ በሚያነሱት ሀሳብ በተለያዩ ሁኔታዎች ውስጥ የሚያሳልፈን ማለት ነው። በዛም ውስጥ ደግሞ መሀል ላይ የሚያጋጥማቸው የጉዞ ክስተትና ገጠመኝ እነዛን ሰዎች እንዴት እንደሚያቀራረብና እንዴት ህይወታቸውን እንደሚያጋሩ ማንነታቸውን እንዴት እንደሚያሳዩን ራሳቸውን ራሱ የሚፈትሹበት የሚያዩበት ስለራሳቸውም አንዳንድ ነገሮችን የሚገልጹበት ሁኔታውን ነው የሚተርከው እና መጽሐፉ ያልያዘው ነገር የለም። በጣም እየጓጓችሁ ነው የምታነቡት፣ ደስ ብላችሁ ነው የምታነቡት። የሚደንቅም መጽሐፍ ነው በእውነቱ ማለት ነው እና ከዚህ መጽሐፍ ጋር እኔ በጣም እንደወደውና እንድጓጓለት ያደረገኝ ገጠመኝ የምለው እኔ የዛሬ 3 ዓመት ገደማ ንድፉ አንድ አይነት የሆነ በዚህ አይነት መሰረት መጽሐፍ ጀምሬ ነበር። እንደውም በጣም ብዙ ገጾች ጽፌያለሁ እና እሱ ምንድነው የአንድ መኪና ተሳፋሪዎችን የህይወት ታሪክ አይነት ነገር በነዛ ተሳፋሪዎች ውስጥ የሚያጠነጥን ስለ የግል ህይወታቸው የሚያጠነጥን አንድ መጽሐፍ ነበር የጀመርኩት እና እኔም ታዲያ አሁን እንደገጠመኝ ይህንን መጽሐፍ እኔ በእርግጥ አልጨረስኩትም፣ አቁሜዋለሁ። መጽሐፉን በጣም ብዙ አልገፋውበትም በተለያዩ ምክንያቶች ማለት ነው እና ይህንን መጽሐፍ ለዛውም በዶክተር እንዳለጌታ ከበደ ተመሳሳይ ሀሳብ ተጽፎ ሳይ በጣም ነው ደስ ያለኝ። እኔ እንጃ በጣም ነው ደስ ያለኝ ብቻ በሱ ተጽፎ ማየት የራሱ ማለት ነው። ያው ታሪኮቹ ቢለያዩ ሀሳቡ መነሻው ግን እኔም ይዤ የነበረው እጓዝበት የነበረው መነሻ አንድ መኪና ላይ ያሉ ተሳፋሪዎች ህይወት ላይ የሚያጠነጥን ነገሮች ነው እና የሆነ እሱ ሀሳብ የመጣልኝ እንዳጋጣሚ የሆነ ጊዜ የሆነ ቦታ ስጓዝ ነው። እንደዚሁ ሰዎችን እያየው ሁላችንም በውስጣችን የምናብሰለስለው ምናምን ከአጠገባችን ያለ የተወሰነ ጨዋታ ከመጫወት ውጭ የየግል ህይወታችንን ሳንተዋወቅ ግን ብዙ ርቀትን አብረን እንጓዛለን። ብዙ ማለት ቀኑ ሙሉ የሚያስጉዝም ሊሆን ይችላል፣ 2 ቀን የሚያስጉዝ እንትን ሊሆን ይችላል እና በዛ የተነሳ ነበር እኔም ሀሳብ ጭሬ እንድጽፈው ያደረገኝ። የሆነ ሰዓት ላይ በሞቅታውኝ በጣም ስጽፍበት ነበር፣ መሀል ላይ ግን አቁሜዋለሁ። ቢሆንም ግን በእንደዚህ አይነት መነሻ እሳቤ እንደዚህ አይነት ቆንጆ መጽሐፍ በዶክተር እንዳለጌታ ከበደ ተጽፎ ማየቴ በጣም ነው ደስ ያለኝ እና እንደ አጋጣሚ መጽሐፉን እያነበብኩት ለእህቴ አይገርምሽም ሰሞኑን እያነበብኩት ያለው ሲጥል መጽሐፍ እኮ እንደ አጋጣሚ ደግሞ እሷም ናት ገዝታ የሰጠችኝ፣ እንደዚህ አይነት ታሪክ ነው እኔ እየጻፍኩት የነበረው መጽሐፍ አይነት ታሪክ ነው ስላት፣ ከዛ በጣም የሚያስቅ ነገር እሱ በቃ የእንትኖች ከጻፈ አንቺ ደግሞ የፕሌን ላይ ጉዞ አድርጊው አለች። እሱ የመኪና ከሆነ የጻፈው አንቺ ደግሞ የፕሌን ላይ ጉዞ አድርጊ አለችኝ። ቁም ነገሩ ይሄ የመኪናው ምናምን ሳይሆን በዛ ውስጥ ሊያሳየን የፈለገበት ውስጡ ያሉት ቁም ነገሮች የያዙን ነገሮች የሚገርሙ የሰዎችን ታሪክ ብዙ ማለት አንድ ተሳፋሪዎች አንድ መኪና ውስጥ ሊኖሩ የሚችሉ ተሳፋሪዎችን ሰዎች ታሪክ ነው የያዘው። እዛ መኪና ውስጥ ፖለቲከኛ ይኖራል፣ መርጌታ ይኖራል፣ ደራሲ ይኖራል፣ በሌላ የመንግስት የስራ ዘርፍ ትልቅ የስራ ዘርፍ ላይ ያለች ሴት አለች። እነዚህን ሰዎች እንግዲህ ምን አይነት ሊሆኑ እንደሚችሉና
የሆነ ገጠመኝ ደግሞ አንድ ላይ የግድ አስተቃቅፎ እንትን ሲላቸው፣ ሲያነጋግራቸው፣ ሲያስወራቸው፣ ሲያጫውታቸው ስታዩ ህይወታቸውን በዛ ውስጥ ሲታረክ ስታዩ በጣም ደስ የሚልና የሆነ በቃ ለየት ያለ የሚጣፍጥ የሚገርም ነገር ታገኛላችሁ እና እንዳለጌታ ከበደ በዚህም ስራው አስደምሞኛል። በትውልዱ ስም ለዚህ አበርክቶ በእኔም ስም እጅግ በጣም አመሰግናለሁ። ሌሎች ብዙ ስራዎችንም እንደዚሁ እድሜና ጤና ፈጣሪ ሰጥቶ እንድታበረክትልን ታላቅ ምኞቴ ነው እና ሲጥል በጣም ቆንጆ ልብ ወለድ መጽሐፍ ነው። በእውነት በጣም የምትወዱት እኔ መነሻ ሀሳቦቹ ምናምን ብቻ ሳይሆን ውስጡ ያሉት ቁም ነገሮች ደስ የሚሉ ስለ ሀገርም ስለ ግል አንዳንድ ቦታ ላይ ራሳችሁን ትፈትሻላችሁ፣ ታያላችሁ፣ ራሳችሁን እንደ አንድ ተሳፋሪ ታዩታላችሁ እና አብራችሁ እንድትጓዙ ያደርጋችኋል። እኔ አብሬ ነበር ስጓዝ የነበረው እዛው መኪና ውስጥ ቁጭ ብዬ የራሴንም ሀሳብ በአይምሮዬ እያመላለስኩኝ ለሚጠያየቁት ጥያቄ ለአንዳንድ ጨዋታዎችም የራሴን ምላሽ እየሰጠውኝ አብሬ ስጓዝ ነበረ እና ራሴን እንደ አንድ ተሳፋሪ አድርጌ ማለት ነው። እናንተም ስታነቡት በእርግጠኝነት ይሄ ስሜት ነው የሚጋባባችሁ እና ሌላው ደግሞ የሚያስገርመው ደራሲው የፈጠረው የመጽሐፉ መዳረሻ የራሱ የሆነ ከተማ አለና ወደዛ ከተማ ነው ጉዟቸው። በጣም የሚያስደስት ነው። የስራ ፈጠራውም ውስጡ የያዘውም ነገር በጣም ነው። ስለዚህ እንደተለመደው ከመነሻቸው ጀምሬ የተወሰነ ነገር አለፍ ብዬ ላነብላችሁ እወዳለሁኝ። ይህንን መጽሐፍ ብትገዙት፣ ብታነቡት፣ ብታውሳችሁም ቢሆን ብታነቡት በጣም ነው የምታተርፉበት እና ለሌሎችም ሰዎች ስጦታ ብትሰጡ፣ እራሳችሁ ጋር ገዝታችሁ ብታስቀምጡት ብዙ ነገሮችን ታገኙበታላችሁ። እመኑኝ። ሲጀመር ስለ ዶክተር እንዳለጌታ ከበደ ብዙ ማስታወቂያ አያሻውም። ስላነበብኩት ግን ምስክርነቴን እየሰጠው ነው። መጽሐፉ በጣም ደስ ስለሚል ማለት ነው። ጥቆማዬም አንብቤ የማደርገው ስለሆነ ማለት ነው። ሁልጊዜም እንደምላችሁ የማነባውን መጽሐፍ ነው የምጋብዛችሁ። ምንድነው ያልበላሁትን ምግብ አልናገርም እንደሚባለው እኔም ያጣጣምኩትን የቀመስኩትን ነገር ነው ወደ እናንተ ይዤ የምመጣው። መነሻቸው ከየቤታቸው፣ ከየሁኔታቸው፣ ከየስራ ብቻ በአጠቃላይ ከየራሳቸው ዓላማና እቅድ ነው የሚነሱት። እሱም መነሻውን ዘልዬ አንድ ላይ ወደ ከተሰባሰቡበት ቦታ ጀምሮ አነብላችኋለሁ። መቼ የምንሰባሰበው መናኸሪያ ውስጥ ነው እና መነሻቸውን አነብላችኋለሁ። የግል ህይወታቸውን ትቼ ማለት ነው። ምዕራፍ 2 ላይ ከሚገኘው መነሻቸው ጀምሬ ከአንድ ሰዓት በላይ ይሆናቸዋል። ሸረሪት ይመስል ጥጋቸውን ይዘው ዝናብ እንደወረደባቸው ዶሮዎች ተኮራምተውና ድንጋይ ላይ ተቀምጠው ሲጠብቁ የሚሳፈሩበት መኪናና ሹፌር ማብቂያ ያለው የማይመስል ናፍቆትና ትዕግስት ሲጠባበቁ እነዚህ ተኮልኩለው ያሉት ተሳፋሪዎች የጉዟቸው ሁኔታ እንዳነሳሳቸውና እንዳቸኳኮላቸው አልሆነላቸውም። ለነገሩ ቢበሳጩ እጆቻቸውን ቢያወራጩና አይናቸውን የመክፋትን አሲድ ቢረጩ ምንም አይደንቅም። ከምኞታቸው የተገላቢጦች ነውና የሆነባቸው። ብዙዎቹ ተሳፋሪዎች ነቅተን ካልጠበቅነው መኪና ያመልጠናል የሚል ፍርሃትን፣ ስጋትን እንደ እንቅብ ተደፍቶባቸው ነው ከእንቅልፋቸው ጋር ግብ ገጥመው ያነጉት። ሆኖም ተሳፋሪዎቹ ቀድመው ተገኙ እንጂ ሹፌሩ መረዳቱን መኪናውም መገኘቱን በሚገባቸው ሰዓት ቦታ አልተከሰቱም። በዚህ ጠባብ መናኸሪያ ውስጥ ከወዲህ ወዲያ የሚንከላወሱ የሚንጫጫውና የሚዋከቡ ጸጥታ አስከባሪ የሚል ኃላፊነት የተሰጣቸው እና ለጸጥታው መደፍረስ የሚችሉትን ያህል የሚያዋጡ 5-6 ሰራተኞች ብቻ ጎልተው ይታያሉ። እነዚህም መኪናችሁ ይመጣል፣ ትንሽ ጠብቁ ብለው በቸልታ ተለይተዋቸዋል እንጂ ያልተለመደ ነገር ስለመከወኑ ገልጸው መጽናናትን አልሰጧቸውም። ፊርማታ ሆነ ቦታው መጠበቂያ፣ መጠባበቂያ፣ የቋሚና ተቀማጭ፣ የውጭና ወራጅ መተላለፊያ ቤርሳቤ ጎርበጣውን ድንጋይ ቢቆረቁራትም አንዴ መቀመጡ ቢቀርብኝስ ብላ ተነሳች። ትከሻዋ ላይ ጣል ያደረገችውን ባለሱፍ የአንገት ልብስ አስተካከለች። ወደ መኪናው መምጫ አሻግራ እያየች እኛ እኮ እንቅልፍ ጥሎን መኪናው ሊያመልጠን ይችላል ይሆናል ብለን ፈርተን ነበር። ስልካችንን አላርም ማንቂያ ደውል ሞልተን እንኳን ስላልተማመንበት ፍጥጥ እንዳልን ነው የነጋነው አለች። አጠገቧ ለቆመና የማለዳው ብርድ ቆፈን ላስያዘው ኢዩኤል የሚገርምሽ ነገር አለ። የቡላማ ኮቱን ዚፕ እስከ አንገቱ ጫፍ ለመዝጋት እየታገለ መዝጋቱ አልሆነለትምና ከሚያደርገው ጋር እልህ መጋባቱ በግልጽ ይታያል።
አካባቢ የዚፑ መንሸራሸሪያ ሁለት ጥርሶች እንደወለቁ አስተዋለ። እናም ዚፑ የተዘጋበት ድረስ አድርሶ አገጩንም አንገቱንም ስር ቀብሮ። ብዙውን ጊዜ ሌቦች አንድን ቤት በሌሊት ሰርስረው ለመግባት ሲፈልጉ ወደ ቀብር ቦታ ሄደው ከትኩስ ሬሳ አፈር ዘግነው ወደሚሰርቁት ቤት የመበተን ልማድ አላቸው። ከዚያ በኋላ ለምን አጠገባቸው ቦምብ አይፈነዳም? ዲሞትፈር አይተኮስም? ጸጥ ብለው ነው የሚጋደሙት። የትኩስ ሬሳ አፈር አፍዛ ደንግዝ አለው እዚህም አለ አላት። አዚም አለው አላት። ቤርሳቤ ይህንን ሰው ለአፍታ ገረመመችውና ዝም አለች። እሱም ቢሆን እንዲህ አይነት ነገር ሰምታ እንደማታውቅ ከሁኔታዋ ተረድቷል። ኢዩኤል ጠይም የደስደስ የበዛው ፊት ላይ የግራ መጋባት ጨው እንዲነሰነስበት ምክንያት ሆኗል። ቤርሳቤ እንዲህ ላለው መረጃና እንዲህ ላለው ጥበብ ገና ድንግል ናት። ያወራችው ነገር እና ምላሹ በምን እንደተገናኘባት አልተያያዘላትም። ልታያይዘው እየዳከረች ሳለ እጅብ ብለው ወዳሉበት ቦታ አንድ ጎልማሳ ጥቁር ሰው መጣ። ተጨማሪ ተሳፋሪ መስሏቸው ነበር ወደ ደብረ ሰምራ ከተማ የሚጓዝ። እሱ ግን በመደዳ ምጽዋት ሲጠይቅ ቆየና ወደ ኢዩኤል ተለሳልሶ ቀርቦ ወንድሜ አድነኝ አለው። እጅ አጠረኝና ይሄው የሰው ፊት ይገርፈኝ ጀመር። ሰውየው ወዲያ መልስ ባያገኝ ጊዜ የሰው ፊት እሳቱ ፍም አለማውረዱ እንደ መፋጀቱ አለና ልመናው ላይ አከለበት። ኢዩኤል ግን ሰውየውን በንቀትም በብሽቀትም ገረመመው። ወደ ቤርሳቤ ዞር ብሎ ተመልከች፣ እንዴት እዚህ ደረጃ እንደደረስን አለ የፌስ ሳቁን ስቆ። እዚህ እጅብ ብለው ከተቀመጡት ሰዎች ውስጥ ለሚለምነው ሰው ማንም ምንም የሰጠው አይመስልም። አንዳንዱ በእግዚአብሔር ይስጥልኝ ሲያልፈው፣ አንዳንዱ እንዳላየ ፊቱን ሲመልስበት፣ አንዳንዱ ራሱን መጽናኛ ሲያደርግበት፣ አንዳንዱ ደግሞ የተሾፈበት እየመሰለው አታፍርም እንዲህ አይንህም በጨዋጥበ ስትለምነ አለው ኢዩኤል። አሃ ወድጄ መስሎ ነው እንዴ ፊቴን አላይሉንታ ለአልፎ አግዳሚው የማስገርፈው አለው። እንዲህ ዘንጠ ራስን ጠብቀ አለ ወደ ለበሰው ልብስ እያሳየው። ልብሱ ፈጽሞ አልነተበም፣ ዘባተሎ አልደረበም፣ ሰውነቱ አልተጎሳቆለም፣ ምኑም የጎደለበት አይመስልም። በዚህን ጊዜ ምጽዋት ጠያቂው ነደድ አለው። ምን ሆነሃል? አንተ እንድትራራልኝ የግድ መዝረክረክ፣ መንገፍገፍ፣ መዝረፍረፍ፣ መቆሸሽ ነበረብኝ እንዴ? ሌላው ገላዬን መፎከት ነበረብኝ አለናም ተቆናጥሮ ሄደ። በግምት 4-5 እርምጃዎች እንደተራመደ ግን ተመልሶ ወደ ኢዩኤል መጣ። ሌሎቹ እንዲሰሙት ድምፁን ጨምሮና ትኩረት የሚሰርቅ የእጅ እንቅስቃሴ እያሳየ የለበሰ የቆሸሸ ሁሉ እውነተኛ ተቸጋሪ አይደለም ብሏቸው ወደ መጣበት ሄደ ይለናል። ይሄ መናኸሪያ ውስጥ አብዛኞቻችን የተለያዩ ትዕይንቶች ያጋጥሙናል። እሱም በደንብ ስሜት በሚሰጥ መልኩ እነዛን ትዕይንቶች እንትን ብሎናል። ታዲያ አይደርስ የለ ተሳፋሪዎች መኪናው ይመጣላቸዋል ምናምን እያለ ብቻ መጽሐፉ እንደዛ እያለ ይተርክልናል። እኔ ከነዛ ውስጥ አሁንም አንድ ገጠመኛቸውን አንድ ታሪካቸውን ጨምሬ ላንብብላችሁና የቀረውን ለእናንተ እተውላችኋለሁ። የተሳፋሪዎቹ ልብ በሶስት ተከፍሏል። አንዳንዶቹ ወደ መጣንበት እንመለስ ሲሉ፣ አንዳንዶቹ እዚሁ ለጥቂት ጊዜያት ያህል እንቆይና እስኪ የሚሆነውን እኒ ሲሉ፣ አንዳንዶቹ ደግሞ ደፍረን ወደ መድረሻችን እንሂድ የሚሉ ሆኑ። ተሳፋሪው እርስ በርስ ተንጫጫ። አንዳንዶቹም የደረሰባቸውን እንግልት ከፍ አድርገው በቃ ሀገራችን እንዲሆና ትቅር ብለው ማማራራቸውን ተያያዙት። በመጨረሻ ይቺ መንገድ አማጽያኑም ገዢው ፓርቲውም የሚተላለፉባት ኮሪደር ናት። ሁለቱ ሲተላለፉ ሲገፋፉ እኛ ወደ ገደል እንዳይወረውሩን ትንሽ መታገል ሳይሻል አይቀርም አሉ። ወደ መነሻችን እንመለስ የሚለው ነገርም አላዋጣም። ወደፊትም ወደኋላም መንገዱ ተቆልፏል። የሚገባም ሆነ የሚወጣ መኪና የለም፣ ታጥረዋል። በዚህ ጣፈንታ ተሳፋሪዎቹም ሆኑ ሹፌርና ረዳቱ ክፉኛ አዘኑ። ቤርሳቤ እና ታግተን ማለት ነው? ወይኔ ጉዴ አለች። ጉድሽን ምን አመጣው አለ ሱራፌል ነበር ጠያቂው። ስልኳን እየነካካች አረ ጉድ ለእኔ ብቻ አይደለም ሁላችንም ይመለከታል፣ ኔትወርክ አይሰራም አለች ሙትት ባለ ድምፅ። ሁሉም ተሽቀዳድመው እጁን ወደ ኪሱ ሰደደና ተንቀሳቃሽ ስልኩን ጎረጎረ። አንድ ሰፈርተኛ ሰሞኑን ደግሞ ብቅም አላለች አለ። እናም የደረሰበት መቆየት ግድ ሆነባቸው። ትንሽ ሄደት ስትሉ ዳገቱን እጥፍ እንዳላችሁ ብዙም ሳትርቁ አሌ የምትባል መንደር አለች፣ እዛ ብታርፉ ይሻላችኋል አላቸው። እና እነዚህ ተሳፋሪዎች ምን ገጠማቸው? መንገዳቸው እንዴት ነው? በመንገዳቸው መሀል የተከሰቱ ነገሮች አሉ ወይ? እንዴት ተወጡት? እንዴት አለፉት? ያሉት የፈለጉት
መድረስ የፈለጉበት ቦታ ላይ በሰላም ደረሱ ወይ የሚለውን ከመጽሐፉ ታገኙታላችሁ። ሲጥል ከተሰኘው ከዶክተር እንዳለጌታ ከበደ መጽሐፍ ማለት ነው። እናም ይህንን መጽሐፍ ገዝታችሁ እንድታነቡት፣ ራሳችሁን እንድትፈትሹበት፣ እንደዛውም ደግሞ ህይወታችሁ ላይ ውስጣችሁ ላይ አንድ የተለየ ነገር እንድትጨምሩ ይጠቅማችኋል እና እንድታነቡት እጋብዛለሁ። ከማብቃቴ በፊት ግን አንድ ታሪክ ከመሀል ደግሜ ሳይሆን ጨምሬ ባነብላችሁ በጣም ደስ ይለኛል። በሳቅና በፈገግታ ጸዳል ነበር የተከበበችው። ሁሉም ነገር የምትሰማው፣ የምታየው፣ የምታደርገው የሳቋና የፈገግታዋ ምንጭ ሆኖ ነበር። ከ3 ጓደኞቿ ጋር ናት። ግቢ ውስጥ ዛፍ ስር የጸጥታ መንፈስ ካረበበባቸው ጥጎች መሃል በአንዱ እንደተለመደው ፀጉሯና በንፋስ እያሽኮረመመች ነበር። ፀጉሯን ለ2 ከፍለዋለች። አንዱን ክፋይ በቀኝ ትከሻዋ በኩል አድርጋ ጡቷ ላይ አስተኝተዋለች። የባህር ዳር ዩኒቨርሲቲ ተማሪ እያለች አንድ ቀን ስልክ ተደወለላት። የማታውቀው ቁጥር ነው። ለማንሳት አመነታች። የተለየ ምክንያት ኖሯት አይደለም። የነበረችበት ድባብ ወዳ ተላምደው ነበር። ስልኳ ድጋሚ አፏጨ። እጇን ከፀጉሯ እንዴት እንዳነሳችው ሳታውቅ ስልኩን አነሳች። ከወዲያ የመጣው ድምፅ እናትሽ ነኝ ልጄ፣ እናትሽ የሚል ሆነ። ቤርሳቤ ደነገጠች። ሳታስበው እናትሽ ነኝ የሚለውን አረፍተ ነገር ደገመችው። የደገመችውን ዙሪያ ያሉት ሁሉ ሰሙ። ስልኩን አንስታ የሰማችው ድምፅ መደናገጥ ፈጥሮባት ስለነበር ጓደኞቿ ትኩረታቸውን እሷ ላይ ጣሉ። በመደናገጥ የከፈተችውን አይነት አፍ አከፋፈት የተጋባባቸው ነበሩ። መልሼ ደውልልሻለሁ። ለምን እንደዚህ እንዳልቻት ራሷም አታውቅም። አልተረጋጋችም። መልሼ ደውልልሻለሁ ያለችው ፍቃድ በመጠየቅ ድምፅ አልነበረም። ዘጋችው ስልኩን። ምንድን ነው እየተፈጠረ ያለው? ቀና ስትል የጓደኞቿ አይኖች እሷ ላይ ማንዣበባቸው ልብ አለች። በስልኩ ምክንያት የተቋረጠው ጨዋታቸው እንዲቀጥል ከመፈለግ ይልቅ ቤርሳቤ ከተደወለላት ስልክ ጋር የተያያዘ አዲስ ወሬ እንድታመጣላቸው የሚማጸኑ መሰሉ። በሰላም ነው አለች አንዷ የወሬ ጣቃ እስከቻለ ድረስ እንደሚቀደድላት ይበልጥ እየጓጓችው። እናትሽ ነኝ ነው ብላ የደወለችው አለች ቤርሳቤ። እናትሽ ነኝ ብላ? አዎን፣ ከ8 ዓመት በፊት የሰማሁት ድምፅ ነው። እውነቷን ነበር። እናትና አባቷ ከተለያዩ ከ8 ዓመታት በኋላ አንተም በመንገድ እኔም በመንገዴ ተባብለው እህል ውሃቸው አብቅቶ ንብረት ከተካፈሉ በኋላ እናት ድርሻዋን ይዛ ነበር ከቤታቸው ወጣችው። እናት ከጫት ጋር የነበራት ወዳጅነት በመሰረቷ ነበር ጀርባ የተሰጣጡት። ከዚህ ዓመት በኋላ ትዳራቸው ደመኛ አልነበረውም እና ከሄደችበት ከዚያ በኋላ አባት እንደሚሆን ሆኖ ታግሎ ለቁም ነገር አበቃቸው። ለቤርሳቤና ለታናሽ ወንድሟ ኪዳኔ ሲል ልቡን አደነደነ፣ አንጀቱን በአንጀት አሰረ። ከኑሮ ጋር ግብ ገጠመ። ለልጆቹ እናትም አባትም ሆኖ ላሳደጋቸው ፍሬዎች ቢንገዳገዱም ሳይወድቁ የመኖርን ጥበብ በገቢርም በነቢብም አሳያቸው። ቤርሳቤ ይህን የኋላ ታሪኳን እንደ አጠይራ በአጭር እየተረከችላቸው ሳለ ስልኳን እንደገና ካልተነጋገራችሁኝ አለ። አሁንም የፊተኛ ቁጥር ነው። ጓደኞቿም ጥሪ የፊተኛ ስለመሆኑ ፊቷ ነገራቸው። ጠርቶ እስኪጨርስ የተነፈሰ አልነበረም። ደዋዬ የሚናገሩትንም ትሰማ ይመስል ብታነሻው አይሻልም? ከጓደኞቿ እንዳጠየቀቻት አነሳችው። ሄሎ ልጄ፣ እናትሽ ነኝ ነግረሽኛል አለች ቀዝቀዝ ብላ። ከወዲያኛው አቅጣጫ ሳግ የተናነቀው ድምፅ ተሰማ። እንዲህ ነው የምታናግሪኝ? ምን ልበልሽ ታዲያ? ከ8 ዓመት በኋላ ድምፅሽን ስሰማ ትኑሪ ትሞቺ ሳላውቅ 8 ዓመት አለቻት። እናትም ስንገናኝ እነግርሻለሁ ምክንያቱን አለች። የዚህንም ምክንያት ከመጽሐፍ ውስጥ ታገኙታላችሁ። እኔም ቀንጨብ አድርጌ የማነብላችሁ የማንበብ ፍላጎታችሁን እንዲያነሳሳ ነው። መጽሐፉን ደግሞ መጽሐፍት ቤት ስታዩት በዚህ መንገድ እንድትገዙትና እንድትገነዘቡት ያህል ይረዳል ብዬ ስላመንኩበት ነው እንደዚህ እየቀነጨብኩ ከመጽሐፎች ሁሉ የማነብላችሁ። ገዝታችሁ እንደምታነቡት ወይም ደግሞ በተለያዩ መንገዶች እንደምታነቡት በሙሉ እምነት ተስፋ አደርጋለሁኝ። ሲጥል የተሰኘው የዚህ ሳምንት የመጽሐፍ ጥቆማዬ ነው። አበቃሁኝ። ፈጣሪ በነገራችሁ ላይ ሁሉ ይቅደም።